ወይኔ ልዑልዬ እየዋኘ ነው ዋና። ወይኔ ተጋጠረ የፈረደበት ልጅ እንደ ወይኔ ካሁን በቃ እኔማ ተጨንቄ ልሞት ነው ገና ለሱ ማለት ነው። እንደው ምን አለበት ዝም ብሎ ገና ቢያድግ ይሄን ሁሉ መከራ የሚያየው ይጠነክራል። በእርግጥ ግን ደግሞ ያለ አቅሙ ነው ገና 5 ወር። ወይኔ ፈጣሪ ትግስትን ስጠኝ። ኦይ ፈጣሪ ጠብቀ ብቻ ነው ሌላ ምንም አልልም ማለት ነው። ኧረ አንገቱ ራሱ ጠንክሯል ማሻአላ። አንገቱ ግን ጠንክሯል ማለት ነው። ቅልት ይዞ ሲወጣ ማለት ነው። ዋና አስዋኝቶ ይዞ ሲወጣ በቃ ካንገቱ የሆነ እንትን ይላል ብዬ ነበር። ምክንያቱም ህፃናቶች ትንሽ እስከሚጠነክሩ አንገታቸው ምናምን አይችልም ማለት ነውና አቤት አብርሽ ግን ድፍረቱ ውሃ ዝፍቅ ያደርገዋል። ደግሞ ውሃ ቢጠጣ ሳውን ሆዲ ቆርጣል እኮ የዋና ውሃ። እኔ ብቻ ተሳቅቄ ልሞት አልኳችሁ ወላይ ተሳቅቄ ልሞት። ውይ የኔ እንቁ የኔ ማር የኔ ድንቡሽ የኔ ህፃን የኔ ቡቡዬ የኔ ውሻ ነው ያለችው። ወይኔ እና ልዑልዬ እንግዲህ እንደምታዩት ዋና እየዋኘ ነው ከአብርሽ ጋር ማለት ነው። አያቸው ደግሞ እኮ ከጀርባው ላይ ግን እኮ የዋና ልብስ አልብሶ አላሷኘውም። ደህና ድንቅነቱ እንደ ጅም ቤት አላደረገውም። ከጁ እንትን አላለውምና ወይኔ እዚህ ጋር እንዴት እንደፈራው እዚህ ፓርት ላይ ማለት ነው። እናም ይሄ ህፃን ልጅ እንግዲህ ፈርዶበታል በልጅነቱ ዋና ዋኝ ተብሎ በልጅነቱ በ5 ወሩ 5 አመቱ አይደለም እንግዲህ አስቡት። በ5 ወሩ ዋና ዋኝ ተብሎ በ5 ወሩ ምንድነው ስሙ ደግሞ ጂም አንሳ ተብሎ ደግሞ ቀጣይ ምን ይጠብቀው ይሆን? ወይኔ ፈጣሪ ወይ እና ለማንኛውም ሮሌ ዛሬ እንግዲህ ትናንትና ጂም ቤት ዛሬ ደግሞ ዋና ዋኝቷል። ሰብ እያደረጋችሁ